ቆይደ ያ ኤርሚ ጋዛን ታየዋለህ ያለው ፓለስቲን የፓለስቲናውያን ነው። ከኢሮፓውያን የሄዱ እስራኤላውያኖች መሬት አይደለም። ግን ማን ይዞታል? በጉልበት ያለው ሰው ነው የያዘው። የዶናልድ ትራምፕ ምን እያለ እንደሆነ ታየዋለህ። ግሪንላንድን ከዚህ አልፎ ፓወር ስላለው ነው ጠቀልላችኋለሁ የሚለው። ከፈለገው ያረገዋል። ከእውነቱ ከልቡ ሆነ መሬት የባለ ፓወር ነው። የስ ዓለም ህግ አላት፣ አንዳንድ ነገር ህጎች ምናምን ይባላል። አዎ ግን አጨቃጫቂ ሲሆን መሀል ላይ ጉልበት ያለው ሰው ነው የሚወስደው። በአማራና በትግራይ እኮ ቅድም እንትን ብያችኋለሁ። ኤኒዌይ ስለ መሬት እዚህ ጋር መታህ አይደለም የሚነገረው አልኩ። በቃ ባድመ ፀሐይ ተዓርብ እንበር ባድመ የኔ ነው ብሎ ነበር እሱ ጭሶ። ባድመ የማን እንደሆነ 20 ዓመት እጃችን ላይ ነበር። አሁንም if we win we will get it if you're not አጨርሹ ሰይጣን ጆሮ እንዳይገባ አሁን እሱ ነው እንደዛ አይነት ነገር ይቀርና እኔ በነገራችን ላይ አንድ ማሰብ ያለባችሁ ፓወር ዳይናሚክስ ለ30 ምናምን ዓመት ስለቆየንበት ይሄ የብሔራዊ ክልሎች ፎከስ እናደርጋለን። at the end of the day centralized የሆነው የኢትዮጵያ መንግስት ሴንትራል ገቨርንመንቱ መጠናከር ምን ያህል አስፈላጊ እንደሆነ ለፌደራል መንግስቱ ማወቅ መቻል አለበት እና እንደዚህ አይነት ዲስኢንተግሬትድ የሆነ የፓወር ዲስትሪቢዩሽንን ሴንትራል መንግስት ይፈልገዋል የሚለው አንድ ራሱን የቻለ ጥያቄ ነው። ግን in the eventuality ሁሉም ህዝብ እንደ ህዝብ ተጠቃሚነት የፖለቲካ የኢኮኖሚ ሌሎች ተጠቃሚነት ውስጥ ሁሉም ህዝብ ሊያተርፍበት የሚችል እንደ ሀገር ደግሞ ዶሚናንት የሆነ ትልቅ ሀገር በአለም ቲያትር ውስጥ የምንሳተፍበት የባህር በር ያለው ሲግኒፊካንት የሆነ ሀገር መገንባት ውስጥ ሁሉም ድርሻውን የሚያዋጣበት ሁሉም ደግሞ ተጠቃሚ የሚሆንበት እንዴት እናደርጋለን የሚለው ያው ጀስት ሰፋ ያለ ፖለቲካ ስለሆነ በዛ እይታ ብናየው ያዋጣል ብያለሁ። አሁን ሳመናችሁ ሰዎች ከፈረሱ አፍ ሰምታችኋል። ትናንትና ሴናሪዮ አንድ ብዬ ትልቋ ኢትዮጵያ ሜኪንግ ፕሬዚደንሻል ጉዳይ ያልኳችሁ ነገር አሁን ሰምታችኋል። እንዴ ቆይ ትግራይ አያና እስቲ አንዴ ወልቃይት በእናታችሁ ጠይቃላችሁ። አያና አዘ ሴም ታይም እኮ ቆይ አንዴ ሼር ይጠይቃል። አያና ናራቆ አንዴ አያና ልጠይቀው ነው። አያና ክፈትልኝ አያና አዘ ሴም ታይም እኮ ማለት ነው። እሺ ቴንክ ዩ አዘ ሴም ታይም ማለት ነው። አሁን የኢትዮጵያ ገቨርንመንት ዊን አድርጎ የሚፈልገውን ሊያደርግ ይችላል። የስ የምዕራባውያኖቹን ፍላጎት ነው። የኤሚሬት ምናምን ብዙ ኃይሎች አሉበት። አዘ ሴም ታይም ደግሞ የዚህኛው ኃይል ደግሞ መሀል ላይ ገብቶ የካርታ መቀያየር ነገሮችም ሊመጣ ይችላል እኮ ለሁለት ያለው የያዙትን ይዘው ተስማሙ ሊባሉ ይችላሉ። ማፕ ቼንጅ ላይ ያደርግ ይችላል እኮ የኢትዮጵያና ኤርትራ። እሱንስ ታምነበታለህ አያና? ኢኮኖሚክ ፖለቲካል ኢንቲግሬሽን ወደ ኢስት አፍሪካ ላይ ሊኖር ይችላል ነው ማለት ምን ማለት ነው? ፍሬ የሚቀየር ነገር ይኖራል ማለት ኢዘር ወደ ላይ ኢዘር ወደ ታች የሚቀየር ነገር ይኖራል። ኖባዲ ገና ፕሪዲክት ይሄንን ዞር ሊቲንግ የሚያውቀው ነገሩ ተጀምሮ ሎንግ ተርም እንግዲህ የሚኖሩት ኢንቲግሬሽኖች ይኖራሉ። አፍሪካ ላይ እንደዚህ ተበታትነት በኮሎኒያል ባውንደሪስ ሎንግ ተርም ሜጀር ኢንቲግሬሽኖች እየመጡ ይሄዳሉ። እሱን ያመላከተ ፖለቲካ እናውራካል። አሁን ያለንበትን ነገር ዙምን ማድረግ አንችልም። ስፔሲፊኬሽኑ እየደበዘዘብን ይሄዳል። አትሊስት ግን በቅርብ ጊዜ በሚቀጥለው 15 ዓመት ውስጥ ባለው የፖለቲካል ኢንትረስት የምናወራ ከሆነ ዲሴንትራላይዝድ የሆነውና ፍራግመንትድ የሆነው ሊብሬሽን ላይ የተመሰረተ የፖለቲካ ስትራክቸር ኮምፓርትመንታላይዝ አድርጎታል ፖለቲካችን። ከዛ ኮምፓርትመንታላይዜሽን ካልወጣን እንደ ሀገር ጠንካራ ሀገር አለው። ግን ኮምፓርትመንታላይዜሽኑ የመበታተኑ የራሱ የሆነ ምክንያት አለው። ያንን አመክኖ ምላሽ ሰጥተን ሴንትራላይዝ የምናደርግበት ሂደት ውስጥ መግባት ይኖርብናል። ለዛ ደግሞ የአንድን ህዝብ ፍላጎት ወይም የአንድን አካባቢ ጥያቄ ፍላጎት ብቻ እየመለስን አይሆንም። የሁሉን የሚመልስ ማዕቀፍ ያስፈልገናል። እንደ ሀገርም ደግሞ የጋራ የሆነ አሁን ለምሳሌ የባህር በርን የመሳሰሉ እነኝን አይነት ጥያቄዎችንም መመለስ ይኖርብናል። አሁን እዛ ሂደት ውስጥ ነን ያለነው። ኮምፓርትመንቶቹን እያፈረስናቸው ነው። ኤንድ ደግሞ የጋራ ኢንትረስታችንንም በቂ የሆነ ሪሶርስ ቢልድ እያደረግን ነው ብዬ አምናለሁ። ልጠይቅ ፍሬ ጨረሽ? ጨርሻለሁ። ትግራይ አዴ ቀደም ኢንተረስቲንግ ስላደረገኝ ነው። አሁን አያና ያለውን እገዛዋለሁ። አሁን መጨረሻ ላይ የተናገረበት ትክክል ነው።
እንትና ትግራይ አደይ ቀደም ስትናገር ጌታቸው ኢንተርቪው ትዝ ስላለኝ ነው ኢሳያስን ወደ ትግራይ ለመሳብ ነው ኢንኮርፖሬት የተደረገው አይነት ነው ያንተ አንደምታ ቅድም ማለት ነው። እንደዛ ከሆነ ጀነራል ዮሐንስ ይመስለኛል ትግራይን በተቆጣጠረ ጊዜ መከላከያውን ይመራ የነበረ ጀነራል ዮሐንስ ምናምን የሆነ እንትኑን ሰምቻለሁ። ለውጭ ሚዲያ ነው መሰለኝ የተናገረው ትግራይ ውስጥ የገጠመን ነገር እጅግ አስቸጋሪ ነው ብሎ ነበር። አንተ ደግሞ የምትለው የተሻለ ነገር ነበር ነው እያልከን ያለው። ተጋጨብኝ። አሁን ሁለት ነገር ሆነብኝ። የገጠመን ነገር በጣም አደገኛ ከጠበቅነው በላይ ማለት የነሱ ሰራዊት ራሱ በሻዕቢያ ሰራዊት እንደተደፈረ አርጎ ነበር ያወራው። ማዘዝ እንዳልቻሉ አይነት ነገር አንደምታ ያለው ወሬ ነው ያለው። ጀነራል ዮሐንስ አሁን ይኑር አይኑር አላውቅም። እንደዛ አካባቢ ስሙ ስለጠፋኝ ነው። ሌላው ጌታቸው አሁን ካለበት ፖዚሽን አንፃር ያኔ ኤርትራን እንደሚወር አብይ ካወቀ አሁን ካንተ አነጋገር ኤርትራን ወደ ውስጥ የሳበው አሁን ፌደራል መንግስቱ የሚፈልገውን ነገር ለማድረግ ነው ብለሃል። ጌታቸው ያኔም ከአብይ ጋር ነው የሚሰራው እንዲል የሚል አንደምታ ውስጥ የፈጠርክብኝ እናቅ ነበር እያልከኝ ነው እያወራ ያለው። ይሄን እንድትመልስልኝ ስለፈለኩ ነው። ከብር እኮ ነው ብለህ ጌታቸው ረዳ በነገራችን ላይ ኤርሚ የውሳኔ ሰው አይደለም እንጂ ምንድን ነው ኮንቲኒው አሉ ነው። ቆይ አንዴ አሌክስ አንዴ ልጨርስ። ሶስተኛዋን ሞንጆሪኖ ኢንተርቪዋን ከሰማኸው ልክ ያንተ አይነት የትግራይ ህዝብ ጦርነት እንደማይፈልግ እያወራች ነው። ዛሬ እየሰማሁት ነበረ። ይሄን እንዴት ታየዋለህ? ሶስቱም መልስልኝ። በቃ ይሄ ነው ጥያቄ ነው። ሶስቱም ተመሳሳይ ኦልሞስት አንድ አይነት ነው። አንደኛ ዮሐንስ መንጋግ ያኔ የጸጥታ ስራ በሚሰራበት ወቅት ሻዕቢያ ሙሉ ለሙሉ መከላከያን በሚቆጣጠር መንፈስ ከኋላ እየሄደ መከላከያን ሁሉ ይገድል እንደነበረ እንደውም የሆነ ሰዓት ላይ እኛ የማረክ ነው አንድ 11ኛ ክፍለ ጦር መሪ ያለ 11ኛ መኳንን ደሴ ማለት ሰው አሁን በግልጽ ተናግሯል። ለምሳሌ የጭላ ላይ ሰው ገድያለሁ፣ የሻዕቢያ እንትኖችን ወታደሮችን ረሽኛለሁ አለ። መከላከያ ሆኖ ማለት ነው። ለምንድን ነው ሲባል ከኛ ጀርባ ሆነው የማይሆን ስራ ሲሰሩ ስለነበረ አግኝቻቸው ከትግራይ ጋር እኮ ከመሪዎች ጋር ነው ጠባችን እንጂ ከህዝብ ጋር ለምን ህዝብ ትበድላላችሁ ብዬ ረሽኛቸዋለሁ ብሏል። እኛ ጋር መጥቶ ከተማረከ በኋላ በሰጠው ቃል መጠይቅ ዞሮ ምን ልልህ ነው የፈለኩት ተጋብዘናል ተብሏል። ይሄም ደግሞ ፕራይም ሚኒስትሩ የኢትዮጵያ ጠቅላይ ሚኒስትርም አልካደም መጥተው አድነውናል አለ። በቃ በግልጽ ማለት ነው። ያኔ ምንም ጥያቄ አልነበረውም መግባታቸው ምናምን ማለት ነው። ከዛ ግን ፕሪቶሪያ ሲፈረም ፕሪቶሪያ ባይ ዲፎልት ሻዕቢያ ከትግራይ እንዲወጣ ያደርገዋል። አስወጣውም ደግሞ ከወጣ በኋላ በቀድሞ ትግራይ ውስጥ ገብቶ ነበር በሚል ይሄኛው መንግስት ሻዕቢያን መወረር አይችልም ማለት መምታት አይችልም። ለምን ካልክ ጋብዣዋለሁ ብሏል። ኦልሬዲ በፍቃዱ እንደገባ አስታውቋል። ስለዚህ ምን ማድረግ አለበት? አጌንስት የኢትዮጵያ ሉዓላዊነት ሻዕቢያ እንዲንቀሳቀስ ማድረግ። አሁን ከፋኖ ጋር ያለው ርክብ ምናምን ግንኙነት ምናምን እየተባለ ሰምታል። ባለፈው አሁን በወልቃይት በኩል ስንት መሳሪያ ከሻዕቢያ ሲተላለፍ ወደ ፋኖ ያዝናል አይደል? ኢቲቪ ሲናገር ይሄ እንደ ሲምፕል ነው። ብዙ ሰው የሚያየው እኔ ነጥቦችን ዶቶችን አገናኛለሁ ወዴት እንደሚሄድ ማለት ነው። ስለዚህ እንደዚህ ስለነበረ እንዲሳብ እንዲገባ ከፕሪቶሪያ በኋላ ነው የተደረገው። ከፕሪቶሪያ በኋላ ነው ለቆ ወጥቶ ስለነበር ከኢትዮጵያ ለመምታት ስለማይመች እንዲገባ መልሶ የኢትዮጵያ ሉዓላዊነት እንዲነካ ተደረገ ማለት ነው። አንድ ይሄን ያዝልኝ። ሁለተኛ ጌታቸው ረዳ ጌታቸው ረዳ ውሳኔ ነው የማይችለው ወይ የውሳኔ ሰው አይደለም። ሲመረጥ በነገራችን ላይ ለህወሓቶች ነግረናቸዋል። ኤቭሪባዲ ኖውስ አስ ፕሮፖዝ አድርገናቸዋል። እኛ ለፕሬዝዳንትነት እንትና ይሁን ብለን ነበር። ያንን አድርገው ቢሆን ብዙ ነገሮች ይቀየሩ ነበር። የውሳኔ ሰው አይደለም ጌታቸው ረዳ፣ ግን he was political genius ነው። ከመለስ በኋላ ህወሓት በፖለቲካል ጂኒየስነት ያገኘችው ትልቁ ልጇ ጌታቸው ረዳ ነው። በደንብ አድርጎ ያነባል፣ በደንብ አድርጎ ይተነትናል፣ በደንብ አድርጎ ይነግራል። the problem with ጌታቸው ረዳ ውሳኔ አይችልም። ውሳኔ የማይችል ሰው ወደ መሪነት አይመጣም። ትግራይ ትልቁ የተሳሳተው ስህተት እሱ ነው። ያኔም ሲናገር ኃይል አሰላለፉን 1 2 3 ብሎ በትክክል ተንትኗት ነበር። በትክክል
ቀጥሎ እንዲሆናል ቀጥሎ እንደዚህ በደንብ አድርጎን የተነተነው ጉያ ላይ የነበረውን የመጨረሻ የአላ ኦፕሬሽን አላ እንድናካሄድ የተወሰነበት የጉያው ጉባኤ ላይ ምናልባት ቴሌቪዥን ላይ ተለቆ እንደሆነ አላውቅም፣ ግን እኔ ስለም ጌታቸው ረዳ ያቀረበው ትንተና ኤቨሪባዲ was amazed by that. he was political genius። የሻዕቢያኑን ጉዳይ ከዛ አንፃር ነው የተነተነው። ደሞም ትክክል ነበር፣ ሰውየው ትክክል ነበር። እውነታውም መጥቷል ከመጨረሻ ላይ። ይሄ መያዝ አለበት። ሌላው የመጨረሻው ምንድነው የሞንጆሪኖ ጉዳይ። ሞንጆሪኖ እኔ ለእናንተ በምን ቋንቋ ላስረዳ እንደምችል አላውቅም። እነ ሞንጆሪኖ ስፔሻሊ ከጊዜ በኋላ ጌታቸው ከተመረጠ በኋላ ዛያር እንደ እብድ ነው እየተንቀሳቀሱ ያሉት። እንደ እብድ ማለት ነው፣ እንዳበደ ውሻ ነው እዚህ ዛዛ እንትና የሚናከሱት ያሉት። ሶ ኤኒቲንግ ሊሉ ይችላሉ፣ ኤኒቲንግ ሊያደርጉ ይችላሉ። ቪዲዮን እኔ ለነሱ ኃላፊነት ወስጄ መናገር አልፈልግም፣ ራሱ መመለስ አልፈልግም። ዘ ፋክት ኦን ዘ ግራውንድ ግን 1 2 3 ብዬ ነው እያስቀመጥኩ ያሉት። ይሄንን ካልኩ በኋላ ለወረድን የመጨረሻ ነገር ይፍሬ ምንድነው? አሁንም እኛ መከላከያ እኔ ፐርሰናሊ መከላከያ ይግባ ብዬ አልናገርም። መከላከያ እንዳይገባ የሚያስደርጉ ነገሮች ግን መስራት ያለብን እኛ ራሳችን ነን። እኛ ራሳችን ትግራይ አሁንም ለተጋሩ አንድ ደቂቃ ለተጋሩ ዘማሐላለፉ መልእክቲ የመጨረሻ ለሁሉም ትግራዋይ የማስተላልፉ መልእክት እየመጣ ያለው ጉዳይ it is not የኛ አይደለም። እኛ ስንፈልግም እናስቀረው ሳንፈልግም እናመጣው እንዳልሆነ መረዳት አለባችሁ። ይሄ ከሆነ የትግራይን ኢንተረስት ለማስጠበቅ የምትጥሩ ከሆነ የምትፈልጉ ከሆነ በተቻለ ፍጥነት አሁን ተፈጥሮ ያሉ ነገሮችን ወደ መሬት አውርዷቸው። ጥይት እየተተኮሰ ነው፣ እኛም ጥይት አለን፣ መተኮስ አቅተንም ባይዘ ግን አያስፈልግም። ሁሉም ጥይቱን ይዘቅዝቅ። እነዚህ ሁለት አካላት በፍጥነት ይነጋገሩ። የተቀመጠላቸውን መስፈርት የትግራይን ኢንተረስት የሚያሳኩ ነገሮችን ወደ ኔጎሺዬሽን ቴብል አምጥተው ከፌደራሉ ጋር መነጋገር ካለባቸው ከአደራዳሪዎቻችን ከአሜሪካ፣ ከአውሮፓ ህብረት፣ ከአፍሪካ ህብረት ጋር በፍጥነት ተነጋግረው እየመጣ ያለውን ጉዳይ ለትግራይ ጥቅም በሚያስችል መልኩ ይቀይሩት። ይሄንን ጫና ፍጠሩ። አመሰግናለሁ። መልካም ሌሊት ይሁንላችሁ። ቴንኪው። ትግራይ እሰጥሃለሁ ለአንተ ነው። እሺ ግን ትክክል ነው። ለሱ የሚሆነው እኔ ጠብቄ አይደል እንዴ? ኧረ ቆይ እንዴ ልጨርስና እኔ አታስጩሁኝ። እኔ እኮ ምን ጉድ ናችሁ እዚህ ቤት የምትመጡ ሰዎች? ተረጋጉ። ትግራይ አደ ሄደ። አሌክስ ግን በስማ ፔንን አስነ ኦኬ እንትና ኦኬ አመሰግናለሁ። ቀዌ ቆይተዋል። እንዴት ነው እሱ ከኔ በኋላ መጥቶ የሚሆነው? ስንት ነው ያወረደው? እኔ ለራሱ ስንት ነው ያወረደው? እኔ ራሱ ስንት ነው ያወረድኩት እዚህ ቤት? አንተማ እዚህ ቤት ተቆጣጣሪ አይደል እንዴ? እንደ ድምጽ ወያኔ እኔ ተናገርኩ። እውነት ለመናገር እድል ሰጠኝ። ጥያቄ ነው የጠየቅኩት በማልገብቼ እንጂ ሐሳብ አልሰጠውም እስካሁን። ስታራስ እየጠየቅ ጥያቄ ሰዓት እየገደልክ ሌላ ሰው እኔ ጥያቄ መጠየቅ አለበት። እንደ ቃሪያ ካልተራገፈ የአንዳንድ ሰው ሐሳብ አንደኛ ቀው የሐረር ሰው ነው። የሐረር ሰው እዚህ ቤት ከተወሰደ ኧረ ላውራበት። ስማ ኧረ አሌክስ ላውራበት። ቅድሚያ የሐረር ሰው ነው። ጎ ሄድ። ታንክ ዩ እኔ ማለት የምፈልገው አይ ቲንክ አስከዴታ ብዙ ነገሮች የተደባለቁ ነገሮች አሉ በኢትዮጵያ ፖለቲክስ ውስጥ። ደግሞ I think we need to understand የተጻፉ ነገሮች ሳይሆኑ የተደረጉና እየተደረጉ ያሉትና ከአሁን በኋላ የሚደረጉ ነገሮችን እንዴት ማሰብና ማየት አለብን ነው ነገርየው። we need to really understand here። አንድ ሰው ፖለቲካል ጂኒየስ የሚባለው ምን ሲከት ነው? ምንና ምን ሲይዝ ነው? መለስ really is a political genius ከሆነ እንዴት ከ30 ዓመት በኋላ ማየት አቃተው? እንዴት የሱ ፖሊሲ ያስቀመጠው ዛሬ የትግራይን ህዝብ ጄኖሳይድ ያስገባበት ቦታ የኑላ ያመጣው ጂኒየስ ስለሆነ ነው? No. Genius ማለት is to see who sees the future that they make sure that the generation doesn't pay for the action that they did today. That's a genius. Tigrayan people are genius people. If የሰውን ካልሰሙ እነዚህ ውስጥ ባርክ የሚያደርጉትን all gonna fall። አሁን ኤግዛምፕል ሰጣቸዋለሁ። የብልጽግና ይመጣሉ ምን ይላሉ? እኛ እንደዚህ ነን፣ ፓወር አለን፣ ድሮን አለን፣ ምን አለን።
ያሌላቸው ነገር ምን እንደሆነ ታውቃላችሁ? ያሌላቸው ነገር ልብ እና እውነት። እነማ ብልጽግና? አዎ እውነት የላቸውም። አያና ልትቀጠቀጥ ነው። ስማ እውነት ብልጽግና እኮ አይደለም ኦኬ ነው እያሉ እየጻፉ ብልጽግና ማን ብልጽግና እንዳልሆነ ይሄ is up to the person from based on what he's talking about። ኢትዮጵያ ጦርነትን በአንድ በኩል የሚሉት ምንድን ነው? ሰላም ይላሉ ማለት ኖ ዎር። በአንድ በኩል ደግሞ ኤርትራ ውሃው የኛ ነው በስነ ስርዓት እናወራለን። ምንድን ነው የምታወራው? there is no talking here. there is a war here። ጦርነት ነው የሚቀጥለው። ኤርትራ ወታደሯን ቦርደር ላይ አስቀምጣለች። ኢትዮጵያ እየሄደች ነው። ፕሊዝ ክሎዝ ማይክ ነው። ወደ ላይ ስትመጡ ለምን ማይክ አዘጉ? መነታችሁ ስለዚህ ማለት አሁን እየተደረገ ያለው is about confusion the Tigrayan people so they can use them for the war። ለጦርነት ትግራይን ትፈልጋለች። እንዴት ነው የምትፈልገው? ለምንድን ነው የምትፈልገው? ዋይ? ምን አይነት ጫወታ ነው እየተጫወቱት ያለው እዛ ውስጥ? ማን ነው እየተጫወተ ያለው እዛ ውስጥ? በማን ነው እያጫወቱት ያሉት? is very important። በጣም ኢምፖርታንት ነው። because የትግራይ ልጆች there is a ሁለት አፕሽን ብቻ ነው ያለው። አንዱ ራሳችሁን ሆናችሁ አንደርስታንድ አርግታችሁ the young generation ላይ ቻንስ ወስዳችሁ መሄድ that can benefit you guys። ሁለተኛ ደግሞ በቲፒኤልኤፍ እንሄዳለን ካላችሁ ደግሞ ሪዛልቱን ደግሞ የዱሮን ፖለቲከኞች በምን በኩል እየሄዱ እንዳለ ለራሳቸው እንጂ ለህዝብ እንደማይጠቅሙም እያያችሁ ነው። ምን አይነት ጉዳት ትግራይ ውስጥ እንደመጣ we never imagine this። ግን እኔ ኢማጂን አድርጌያለሁ ነበር። we need to understand here ኦንላይን ላይ ብዙ የሚጮሁ አሉ ከብልጽግና ብዙ የሚጮሁ አሉ። ለምንድን ነው የሚጮሁት? because they trying to make you see you are fallen, they are dominate መሆናቸውን ኦንላይን ላይ በሚዲያ ላይ በብዙ ነገሮች ድሮን so many things የሰው ጭንቅላት ካልተቀየረ you can hit the drone is called logistic ቦታ መምታት ትችላለህ። ኤርትራ ለመምታት ድሮን okay you go ahead you hit the tank you hit the logistics ከዛ በኋላስ you have to go to the በረሃ that's when the game change። ጫወታ የሚቀየረው በረሃ ስገባ ደግሞ that is when you play the Eritrean game። yes you may hate couple of things። ኤርትራ ደግሞ እስካሁን ድረስ ዝም ብላ ድሮን ሲቀየር ከቻይና ጋር ኤርትራ ማለት እኮ የቻይናና የራሽያ ለ30 ዓመት ሙሉ ባካፕ ያደረገችና ምንም ሳታገኝ ወይንም ሳትወስድ ጀስት በሞራል ብቻ እና ሁሉ ጊዜ ለነሱ ቮት የምታደርገው ኤርትራ ናት። who you think they're going to back up when it comes to shovel? Who you think they're going to back up? Who you think the game is going to play? Please let me talk Mr. No, አሳጥርልን ረፍት በጣም አንደኛ ጥያቄ አጠይቅ ሰው ይመልስ please አያና Mr. I know everything. Please close your mic for a second. You know me. I'm your teacher. You can't play me full that game. እኔ ጥያቄ እኔ አልመልስም አሌክስ። Who do you think ነው ማትመጣ ታዲያ? ኖ እኔ ሰው ከሰው ጋር እያወራ ኧረ እባክህ ማኪን ዝጋ እስቲ። ምን አይነት ሰዎች ናቸው? ምንድን ነው የምትጮሁት? እኔ ሳወራ ሰው አልነካውም፣ ሰው ላይ አልገባውም። ስታወራ አወራችሁ። እኔ ሳወራ ለምንድን ነው የምትጫጩት? አይ ታይም ኧረ በእናትህ ዝም በል እስቲ። እስቲ ባለቤቱ ትንገረኝ እስቲ። ዝም በሉ እስቲ። አይ ሰዓቴን አሁን ነው የጀመርኩት።
አሁን የጀመርኩት በጣም ቆየ አሳጠርልኝ። I like this game. I like this game that you guys want to play. Go ahead. We can go and play back and forth. ቤት ማለት ነው ከሐረር ሰው በላይ የፖለቲካ ነገር እንጂ በጣም ነው ሐረር የምወዳት እና የሐረር ሰው ብዙ ነገር ደግሞ they hater because they are ምን ይምታታብኛል አያና ዛስ ማይ ሆም ምን ነው ዜና ላይ ካሳላችሁ ተረጋጉ ነው መሰለ እንዳታለቅሱ ልጨርስ እስቲ አያስፈልግም ይሁላ ጫንጫታ የሚያመጣው because they not original ኦሮሞ አይደሉም they mix ናቸው ልንገር ሐረር ማለትና ሐረር አመጣ ኦሮሞን እዚህ ውስጥ አሁን because I know ይሁላ ጫጫታ የሚመጣው close your mic man close your mic it's okay to be mixed it's okay to be mixed I know close your mic man you know who tell me አንተ አይደለም የምንነግረኝ ማን እንደምጠራና ማን እንደማጠራ ማይክን ዝጋና አፍን ማይክ ዝጋና ከዛ የኔን ተራ ላውራ እኔ የምለው ቀውይ አንተ ጋር ነው እንደ እውነት ያለው አንጫጫቸው እውነት ያለው ሰው ሁሉ ጊዜ እኔ ያልተሳደብኩም ሰው ላልገባውም እኔ እየተነተንኩኝ ነው ምን አይነት ጫወታ አስቢ የኦቦ ደጋፊ የትግራይ ፖለቲሻኖች ፊውቸር የላቸውም ብሎ ሲተነተንላቸው ማለት ይሄን ነው አንቺ ደግሞ ኢንዶርስ እያረክሻለሽ ባህር አሮ የሚያሳፍረው መቼ ነው ፊውቸር የላቸውም ያለው በአንዴ ቀውይ ይቀደዳል ታመጥ ነው በደንብ ፊውቸር የላቸው አንዴ ወጥቶ ትግራይ አደ ጂኒየስ አለ ጂኒየስ ማይ አስ ህዝቡን ጆኖሳይድ እንደሚፈጸምበት ማያቅ ፖለቲከኛ አሊያንስ ሳይሰበስብ ሂዝራት ቀውይ እና ወቦ ነው የሚያቀላቸው እኔ እኮ ነው ማቀላቸው ያላችሁ ስለወቦ ኧረ በጣም ይደብራል they all hate him because they know who stepped into the house እንደሚሄድ አንድ ጂነስ የላቸውም ነው ያለው ስለዚህ ወዴት እንደሚሄድ ያቀም ነው ያለው ይዙራ ላይ ለጥፍ አትበሉ ልጅ የተናገረውን ይናገርበት ይጨርስበት አሁን የምን አካ ፍሪ ምን መሰልሽ ሁሉም የኔ ተማሪ ነበር አያና ክለባ ውስጥ የኔ ተማሪ ነበር እና ኦኬ ስለማቀው የኔ ስቱደንቶችን ስለማቃቸው ችግር የላቸው ምንም ችግር ክፍል አስተማርከው በእናት it's okay don't worry it's okay ማይካችሁን ዝጉ it's okay አቃችኋለሁ don't worry ያስወራኛል አውቄ ነው እንደዚህ ስለምንተዋወቃቸው ትንሽ ምን መሰለህ የሐረርጌ ኦሮሞ ኦሪጂናል ኦሮሞ ራስ እነዚህ ራሱ ኦሮሞ መሆናቸውን ስላስለመናቸው ትንሽ እኔ ስመጣ ሁሉ ጊዜ ትንሽ ይሰማቸዋል ስለዚህ ምንም ችግር የለውም ነው ይሰማል ስለዚህ ችግር የለውም ማይክ is okay አያና ይሰማል ትንሽ it's okay በጣም ርቦኛል አሁን ቶሎ ስደተኛ ኦሮሞ ኦሪጂናል ኦሮሞ ስደተኛ ኦሮሞ ማይክ it's okay man close your mic why you guys get it's okay እኔ ባባዝ here ወንድሜ ባባዝ it's okay ባባዝ Baba is here it's okay Baba is here it's okay Baba is here it's okay when you see your daddy you miss your daddy I'm your daddy የሆነ ታይም ሲሆን ይናገርና ተናግሬ ነው ኦኬ ጨርሰ ቀውይ እነሱ አቃቱኛ እነሱ የሆነ play that stupid game በቃኛል በቃ አሁን አንተ ደግሞ አትጨርስ yeah they want to play that stupid game I want to play I'm not saying okay ማለት የፈለኩት at the end of today ማለት የፈለኩት የትግራይ ልጆች be careful ምን አይነት ጫወታ እንድትጫወታችሁ ያላችሁት ማን ከማን ጋር እያወራችሁ ያላችሁት አንድ ነገር እኔ ሁሉ ጊዜ ማለት የምፈልገው remember this እውነት there is a three things that in life that we cannot dismiss ሶስት ነገሮች ነገር ምንድነው አንድ time ሰውን አይጠብቅም we must take advantage on time ሁለተኛ death መሞት ለሁላችንም አይቀርም ሶስተኛ ምን እንደሆነ ታውቃለህ ሶስተኛ እውነት እንደፈለክ ብጮው ብደብቅ በሚዲያ ብትልብ እውነቱ ደግሞ ለአባቱ ይመለሳል ለምን መሰለህ ዩክሬን ሲጣሉ ምንድነው የተደረገው ዓለም በሙሉ ሚዲያ በሙሉ ዩክሬን አሸነፈ ራሽያ ምን አለች እንዳለ ሚዲያ ጮጮም ዛሬ ዜሮ ሆነ ፍልስጤን ምንድነው የተባለው
ኦር አለቁ ከመሬት ተነሱ ንመምድስ It's all about the one እውነት ያለው መጨረሻ ላይ ይወስደዋል። አብይ እኮ አገር አደገ ሲባል እኮ 3D LD ላይት ብልጭልጭ የተደረገበት ከ10 ዓመት በኋላ እኮ የኢትዮጵያ አይን እኮ አያዩም። መነጽር ነው የሚለብሱት እኮ በአጀንዳው ረቀው የተባለው ማይክ ዝጋ It's okay አጀንዳ ላይ አውራ ማይክ ዝጋ ደቂቃ አድርጉለት እንጂ አያቆም። ማደግ ማለት ፎቅ አታስወጡ ሰው እንዴ ማደግ ማለት ምንድነው? ማደግ ማለት ምንድነው? ፎቅ ኤልዲ ላይት ማስገባት ነው። ማታ እኮ አይን እኮ ኤቭሪ ቤቱላ ፋሽን ተደርጎ እኮ እንትን መሰለ እኮ የጫት መቃማ ቦታ መሰለ እኮ አገሩ። በቃ ሰመራይዝ ላድርግና ልጨርስ። 1 ደቂቃ ሰጥቻለሁ፣ ጨርስ በቃ። ኦኬ ታንክ ዩ። ማለት የፈለኩት ከታች ያላችሁት ግሊመራይዝ የተደረገው ወይም ፍላሺ ነገር እውነት እንዳይመስላችሁ። አብይ ድሮኑ የሱ አይደለም፣ እሱ እያስቀመጡ ነው። is the same thing ታስታውሳላችሁ 2018 2019 ወደ ራኬት ወደ ሰማይ ልከን ሳተላይት ሁሉ ነገር እናደርጋለን ያሉት ይሄ ጫወታ ብልጭልጭ የተጫወቱት የማን ራኬት ደቂቃን ክሌም አድርጌያለሁ። 1 ደቂቃን ሪክሌም አድርጌያለሁ። ሪክሌም ያደርግላችኋል። አረፉ እንጂ ሪክሌም አድርጌያለሁ። 1 ደቂቃን ሪክሌም አድርጌያለሁ። ኦኬ ማለት የፈለኩት ይሄ ማደግ ማለት መጀመሪያ አገር ሳይሆን የሚያድገው ሰው ነው የሚያድገው። ቴክኖሎጂ ተጥሎበት አገሩ እንዳለ እየተበላሸ ነው። ይሄ ገብረመንት አገሩን እያበላሸ ማን ነው? አገሩ ላይ እየተባለ በመሳሪያ እየተጨራረሱ ነው። ግሪድ ምንድን ነው የሚያመጣው? ዴት ምንድን ነው የሚያመጣው? ዲስትራክሽን። ይሄ ደግሞ is the part of destruction። እዛ ላይ መጠጠጠጦ አገሩን እያበላሸ ሪክሌም አድርጌያለሁ። 1 ደቂቃን ሪክሌም አድርጓለሁ። የማንም ጫወታ ነው፣ የህፃን ጫወታ ነው። አገር ማሳደግ ማለት አሁን አብይ ፓርክ ሰርቶ ፓርክ ከሰራ በኋላ መኪና እየነዳ ከመኪና ወርቆ ፓርኩ ላይ እየሸና ነበር። ጎነቢና ወርክን አዲስ አበባ ሰዎች ብቻ ነው በነፊት የሚያደርገው። ኦኬ እንደዛ ከተባለ ሌላውስ the whole system collapse። ኢትዮጵያ ውስጥ ማለት የአብይ የጫወታ ብልጅ የሰካራም ቦታ ታይሙን ጨርሷል። ፍሬ go ahead ታይምን ጨርሰሃል። አሌክስ ፍሬንድ ነገር ደግሞ እኔ ይብላችሁ ድራማ ኪን ስለሆንኩኝ ድራማ ያለበት ሰው ይመቸኛል። አሌክስ ቀጥል። ጣጣ የለውም። አመሰግናለሁ። ቅድም ትግራይ አደይ በተናገረው ነው እንግዲህ ዙሪያ ጥምጥም ተጠማዘዘ። ትግራይ አደይ የለም። አሁን አንተ ከትግራይ ራስ ነው ሀሳቡን ነው ስለ ትግራይ ተውና ሌላ ወሬ አውራ። ገባኝ እኮ ግን የተነሳው ሀሳብ እነዛ ያቀረባቸው 4 ፖይንቶች ሶሊድ የሆኑ ፖይንቶች አቅርቧል። ውሃ የሚቋጥሩ ናቸው። መጪውን ግምገማ ሲኔሪዮን ያስቀመጠው። ስለዚህ በዛ ግምገማ መሰረት አንዳንድ የትግራይ ብሔርተኛ ያቀረበውን ሀሳብ በፌስ ቫልዩ ይቀበሏል ነው። በዚህ የኃይል ሚዛን ላይ ማን ኃይል ሊኖረው ይችላል፣ ማን የትግራይ ኃይሎች ህይወት በሚኖረው ባልፈለጉት ግን በሚገቡበት ጦርነት ውስጥ የትግራይን ምንድነው የማን ፓወር በጦርነት ውስጥ ያለው ኢንቮልቭመንታቸው ሊቀንስላቸው ይችላል ብሎ አራቱን ያስቀምጣቸው በፌስ ቫልዩ የምገዛው ነው። ግን ይሄ ሲኔሪዮ አናሊሲስ ነው ያስቀመጠው መጪ ጊዜ ነው። በባለፈው ጊዜ ግን በሚያስቀምጠው ነገር ላይ ግን በጣም ከፍተኛ እንትኖች አሉ፣ ቅጥፈቶች ይታያሉ። በተለይ የመከላከያ ሰራዊት የትግራይን መሬት ለቆ የወጣበትን ምክንያት ያስቀመጠበት እኔ አግባብ ነው ብዬ አላስብም። እንዳልኳችሁ ያለፈ ታሪክ ስለሆነ ምንም የሚቀየረው ነገር የለም። ለዚህ ነው ሲኔሪዮቹን የተቀበልኩት። በተለይ በሻዕቢያ ላይ ያለውን አቋም ያቀረበበት ቅድም እንዳልኩት የዌስቶቹ የኃይል ሚዛን በአብይ በኩል ወይም በፌደራል መንግስት በኩል ስላለ ለኛም የሚጠቅመን ነገ ከነጎዲያ ሌላ አማራጭ እንኳን እንደ ትግራይ ብናመጣ የዌስቶቹን ድጋፍ ስለምንፈልግ ፒክ ታይም ብሎ ያስቀመጠው ማለት ነው። ከዛ ደግሞ በአራተኛ ምክንያት ብሎ ለትግራይ ልጆች ብቻ ነው የሚነገረው። ይሄ ሌላ ቀን ነግራቸዋለሁ ያለው ማለት ነው። እነዛ ሁላ በዌስቶች ድጋፍ ስለሚመጣ አትሊስት ዌስቶቹ በአሁን ሰዓት ከፌደራል መንግስት ጋር እስከሆኑ ድረስ ያ ለኛ ይጠቅመናል ብሎ ያቀረበው ሲኔሪዮ እንዳንድ የትግራይ ብሔርተኛ ያቀረበበት ነገር እኔ ብሔርተኛ ስለሆንኩኝ የአማራ ብሔርተኛ ስለሆንኩኝ ከአማራ አንጻር ነው ነገር መገመገሙ። እሱም ትግራዋይ ስለሆነ
ከትግራይ አንጻር ስላቀረበው ያን ነገር አይ ቲንክ ፊት ያደርጋል ብዬ አስባለሁ። አንተ ብሔርተኛ ነው ብሔርተኛ ነው። አዎ የአማራ ብሔርተኛ ነው። ድራማ ነገር የለውም። ደስ የሚል ነገር ነው። ኢንጆይ ነው ማድረግ ባይዘው ስለ አማራ ጥቅም መቆም ማለት ነው። አምና ቫዮለንስ ምናምን እንትን ባይዘው ብዙዎች እዚህ ያልተረዱት ነገር አንድ ነገር አለ። ሞንጆሮን ብትጠይቂያት፣ አብይ አህመድን ብትጠይቂው፣ ኢሳያስን ብትጠይቂያቸው ጦርነት አልፈልግም ነው የሚሉት። ስለዚህ ሁሉም መጥቶ እዚህ ጦርነት አልፈልግም ብሎ ንግግር ይጀምራል። ምንም ሁሉም ጦርነት ማንም ጦርነት የሚፈልግ የለም። የትግራይ ህዝብም ጦርነት አይፈልግም፣ የአማራ ህዝብም ጦርነት አይፈልግም፣ የኤርትራ ህዝብም ጦርነት አይፈልግም፣ የአብይም ጦርነት አይፈልግም። አሁን ይገለ ሰባኒ ወሬ ማጣፈጫ ነው ማለት ጦርነት ይፈልጋል። እኛ ጦርነት እንፈልጋለን። እኛ ጦርነት ይፈልጋል። አንተማ እየመከርክ አይደል? አንተማ እኮ ከኦሮሞ ኢንተረስት አልፈ ከኦሮሞ ኢንተረስት አልፈ የትግራይን ኢንተረስት እኮ እንትን እያልካቸው ነው። ምንድነው ምክር ሀሳብ እየሰጠህ ኖ አንተ አይ ችግር የለውም። ማን ነው ቀውይ ችግር የለውም። ያንተን ሰማን ችግር የለውም። ጦርነት የሚፈልግ አካል የለም ማለት ምን ማለት ነው? አንዴ ልጨርስ። አትንጠቀቁ ለምን ተናገርክ? አንዴ ልጨርስ። ዋናው ቁም ነገሩ በዚህ ጉዳይ ላይ ከዚህ በኋላ ሙቪንግ ፎርዋርድ ነገሮች እየከሩ ስለሚመጡ የፖለቲካል አቅም ያለው ብቻ ውይይት ያደርግ ነው የሚለው